በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ514500 ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ስለዚህ ተነጸለ አንት ስፔሲፊክ ወደ ኋላ ነገሩ መልኩን ቀይሮ ማይ ዳጉስ ላይ ፌደራል መከላከያ ሰራዊት የኛን ታጣቂዎች ምን ፈልጋችሁ ነው የመጣችሁት ብሎ ሲጠይቃቸው እንትን ለማድረግ ፈልገን ምናምን ብለው መለሱላቸውና ከዛም አላደል ለጭቅጭቅ መሳይ ነገር ተፈጠረ። እናም ወደ ግጭት ብሎም ወደ ተኩስ ተቀየረም። ከፌደራል መከላከያ ጋር እንትን ተባባሉ ለሚል ነገር እንትን ምንድነው አሁን እንደሚሉት ትንኮሳ አድርገው ለመውጣት ነበር? ለኢትዮጵያ መንግስት ላይ ጫና ለመፍጠር ነበር ወይስ ጉዳዩን በኃይል ተግባራዊ ለማድረግ ነበር የተንቀሳቀሱት? የቀደሙት ቀናት ተከታታይ መግለጫዎቻቸው የሚያረጋግጡት የካቲት 11ን ሁመራ ላይ እናከብራለን የሚል ነገር ነበር። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የህወሓት ታጣቂዎች የጀመሩትን ትንኮሳ በመቃወም በዛሬው ዕለት በሁመራና ዳንሻ ከተሞች ከፍተኛ የተቃውሞ ሰልፍ ተካሄደ። በሳምንቱ መጨረሻ በጠለምት ተመሳሳይ ሰልፍ መካሄዱም ይታወሳል። ባለፈው ሳምንት መጀመሪያ በጠለምት የተቀሰቀሰውና በሌሎች አካባቢ የተከሰተውን ግጭት ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ማቋረጡም ይታወሳል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት ጉዳዩ እንዳሳሰባቸው በመግለጽ መግለጫ ያወጡ ሲሆን ንግግር እንዲጀመርም ጥሪ አቅርበዋል። ህወሓትም ለንግግሩ ዝግጁ መሆኑን በመግለጫ ያረጋገጠ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ግጭቱን ተከትሎ በሰጡት መግለጫም ለንግግር ዝግጁ እንደሆኑ አመልክተዋል። በቅድሚያ ሰራዊት ማሰማራታቸውንም በማመን ዓላማው ውጊያ ሳይሆን መንግስት ጉዳያችን እንዲሰማ ለማስገደድ ነበር ብለዋል። የህወሓት ኃይሎች የራሳቸው በመግለጫዎቻቸው ጭምር ያረጋገጡትን ወይም ያላስተባበሩትን ትንኮሳ በመቃወም በቅድሚያ የግጭቱ ሰለባ የሆነው የጠለምት ህዝብ አደባባይ ወጥቶ ተቃውሞን የገለጸ ሲሆን በዛሬው ዕለት ደግሞ የሁመራና የዳንሻ ከተማ ህዝብ አደባባይ በመውጣት ለኢትዮጵያን ጥሪ አቅርበዋል። ፍትህ ወዳድ ኢትዮጵያን ሁሉ ከፍትህና እኩልነት ጎን ሊቆሙ ይገባል። ሁላችንም የተከዜ ዘቦች ነን። ከትግራይ ህዝብ ጋር ትናንትም ዛሬም ነገም ግጭት የለንም የሚል መሪ ቃል ይዘው አደባባይ ወጥተዋል። ይህ በእንዲህ እንዳለም የሰሞኑን ግጭት በተመለከተ መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ መንግስትን ለማስገደድ ሰራዊት ወደ ጠለምት መላካቸውን ያረጋገጡ ሲሆን ዓላማው ግን ጦርነት ለመክፈት እንዳልነበር ገልጸዋል። ግጭቱ መከሰቱን ተከትሎ ግን ሰራዊታቸውን ወደ ኋላ ማውጣታቸውን ለትግራይ ቴሌቪዥን በሰጡት ቃለ ምልልስ አስታውቀዋል። መጪና ለና ኢልካ የጦርነት እንቅስቃሴ አላደረግንም። በአፈጻጸሙ የሚመለከት በተወሰነ ችግሩን ለመፍታት የሚቻልበት ሁኔታ ለመፍጠር ነበር። የውጊያ ፍላጎትና አሰላለፍ ቢሆን እንደዛ ተብሎ አይደለም የሚካሄደው። አንድ የተነጠለ ኃይል ነበር የሄደው። በኋላ ላይ ግን ግጭት ተፈጥሯል። በእኛ በኩል ምንም አይነት የጦርነት ዝግጅትም ሆነ ፍላጎት ስላልነበረን ወደ ውይይት መገባት አለበት። የድሮን ድብደባም ተካሂደዋል። የተፈናቃዮችና የትግራይ ግዛታዊ አንድነት ጉዳይ ምላሽ ካላገኘ ችግሩ ይቀጥላል ሲሉም አሳስበዋል። መሰረታዊ ጥያቄያችን ግልጽ ነው፣ የተፈናቃዮች መመለስና የትግራይ ግዛታዊ አንድነት ነው ብለዋል። ያቶ ግልጽ
ተማዛልት መምላሲ በትግራይ ያለው ችግር ሊፈታ ይገባል። የትግራይ መሰረታዊ ጥያቄ ግልጽ ነው። ተፈናቃዮችን መመለስ የትግራይ ሉዓላዊ ግዛትን ማስከበር ነው። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል ጉዳይ እንዳሳሰባቸው የገለጹት ቅዳሜ እንደ አውሮፓውያን አቆጣጠር ጥር 31 2005 ሲሆን ግጭቱ በሰብአዊ ሰዎች ላይ የሚያደርሰው ጉዳትና እንደገና በአካባቢው ሰፊ ግጭት የመከተሉ አደጋ እንዳሳሰባቸው ገልጸዋል። ሁሉም ወገኖች ከኃይል ተግባር ታቅበው ልዩነቶቻቸውን በሰላማዊ ውይይት እንዲፈቱና መተማመንን እንዲፈጥሩ ጥሪ አቅርበዋል። የፕሪቶሪያው የሰላም ስምምነት ከስምምነቱ ጊዜ ጀምሮ ለተገኙ ውጤቶች ዋስትና መሆኑን ገልጸው ስምምነቱ ሙሉ በሙሉ ተግባራዊ እንዲሆንም አስገንዝበዋል። የተባበሩት መንግስታት ድርጅት ከአፍሪካ ህብረትና ከቀጠናዊ ተባባሪዎቹ ጋር በትግራይ ክልል ሰላምን ለማረጋገጥ አብሮ እንደሚሰራም አስታውቀዋል። የአውሮፓ ህብረት በበኩሉ በቃል አቀባዩ በኩል በተመሳሳይ ቅዳሜ እንደ አውሮፓውያን አቆጣጠር ጥር 31 2025 ባወጣው መግለጫ በትግራይ የተከሰተውን አዲስ ሁኔታ እየተከታተለ መሆኑን ገልጾ ሁኔታው በሲቪሎችና በቀጠናው ጸጥታ ላይ ከፍተኛ አደጋ ሊያስከትል ስለሚችል ተፋላሚዎቹ ሁኔታዎችን እንዲያቀዘቅዙና እንዲያቆሙ ጥሪ አቅርቧል። የፕሪቶሪያ የሰላም ስምምነት ልዩነቶች በውይይት እንዲፈቱ የሚያስገነዝብ መሆኑን ያስታወሰው የአውሮፓ ህብረት ውይይት ለማመቻቸትና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ ወደ ማድረግ እንዲመለሱና እንዲተማመኑ ለማድረግ እንደሚንቀሳቀስም አስታውቋል። ግጭቱን ተከትሎ በቅድሚያ መግለጫ ወጣው የአፍሪካ ህብረት ሲሆን የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ አርብ እንደ አውሮፓውያን አቆጣጠር ጥር 30 2005 ባወጡት መግለጫ በከፊል በትግራይ የቀጠለው ሁኔታ በቅርቡ እየተከታተልኩ ነው ያሉት መሐመድ አሊ ዩሱፍ አዲሱ ክስተት በእጅጉ እንዳሳሰባቸው አመልክተዋል። ሁሉም ወገኖች ከኃይል ተግባር እንዲታቀቡና መተማመንን ከሚሸረሽሩ ተግባራት እንዲርቁ ጠይቀው ልዩነቶችን በገንቢ ውይይት እንዲፈቱ ለፕሪቶሪያ ሰላም ስምምነት ቁርጠኛ እንዲሆኑም ጥሪ አቅርበዋል። የአፍሪካ ህብረት ለፕሪቶሪያ ሰላም ስምምነት ሙሉ ሙሉ መከበርና አፈጻጸም ቁርጠኛ በመሆን ድጋፉን እንደሚሰጥ ገልጸው የህብረቱ ከፍተኛ ፓናል ውይይት ለማመቻቸትና መተማመን ለመፍጠር ዝግጁ መሆኑንም መሐመድ አሊ ዩሱፍ ባወጡት መግለጫ አስታውቀዋል። የአፍሪካ ህብረትን ጥሪ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የህብረቱን ጥሪ መቀበሉንና ለህብረቱ ምስጋና ማቅረቡን አስታውቋል። በህወሓትና በፌዴራል መንግስት መካከል ያሉ ልዩነቶችን በፕሪቶሪያ ሰላም ስምምነት መሰረት ለመፈጸም ውይይት መፍትሄ መሆኑን የገለጸው ህዝባዊ ወያኔ ሓርነት ትግራይ በዚህ መንፈስ ህወሓት በየትኛውም ውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ ነኝ ብሏል። ህወሓት ለሰላምና መረጋጋት ባለው ቁርጠኝነት እውነተኛና ሁሉ አቀፍ ውጤት ተኮር ውይይት ዝግጁ መሆኑን ገልጾ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመፈጸምም ዝግጁ መሆኑን አረጋግጧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ባለፈው ሳምንት መጀመሪያ በጠለምት አካባቢ የተጀመረው ወታደራዊ እንቅስቃሴ ወደ ሙሉ ጦርነት ሊያመራ ይችላል የሚል ስጋቱ ከፍተኛ ደረጃ ከተንጸባረቀ በኋላ በሳምንቱ መጨረሻ አካባቢ ረገብ ማለቱ ነው የተሰማው። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እንዲሁም የአውሮፓ ህብረትም ድምጻቸውን አሰምተዋል። ያን ተከትሎም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ መሆኑን የገለጸው ቡድን የዓለም አቀፉ ማህበረሰብ ጥሪ በተለይም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ያቀረቡትን ጥሪ እንደሚቀበል ገልጿል። የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በሰጡት መግለጫ ችግሩ በሰላማዊ መንገድ ብቻ ሊፈታ እንደሚችል አመልክተዋል። እንግዲህ በህወሓት መግለጫም እንዲሁም በጀነራል ታደሰ ወረደ በኩል በተሰጠው መግለጫ ለሰላም ያላቸውን ዝግጁነት ከማረጋገጥ ባሻገር ከዚህ ቀደም ከነበረው በተለይም የትኛውም ግጭት ከጥቅምት 2013 ጀምሮ ግጭቱ ከተፈጠረበት ጊዜ ጀምሮ ቢያንስ 3 ትልልቅ ጦርነቶች ተካሂደዋል። በእነዛ ጦርነቶች ሁሉ ተጠቃን የሚል ነገር ነበር ሲናገሩ የነበሩት። አሁን ግን ተጠቃን የሚል ነገር በህወሓት መግለጫ ላይ የለም። ጀነራል ታደሰ ደግሞ ራሳቸው ለመተንኮሳ መንቀሳቀሳቸውን ደግሞ በማያሻማ መንገድ ግልጽ አድርገዋል። ቃል በቃል እዛ መድረክ ላይ በትግርኛ የሰጡትን ቃለ ምልልስ በተለያየ መንገድ ወጥቷል። አስፎ አብርሃ ላይ ደግሞ ቃል በቃል የተቀመጠውን ምናልባት ለውይይታችን መነሻ ማድረግ ይቻላል። ምክንያቱም እየተናገሩ ያሉት አጠቃላይ ነገር ተመሳሳይ ነገር ውስጥ እየዳከርን ተመሳሳይ ነገር ውስጥ እየተንፏቀቁ መቀጠል ለማንም የሚጠቅም ነገር አይደለም። የሆነ ነገር ላይ መውጣቱ በጣም አስፈላጊ ነው። ለምን ወደ ግጭት ገቡ፣ ለምን ትንኮሳ ፈጸሙ የሚለውን ቃል በቃል ራሳቸው ይናገራሉ። كذات متاو كما عينت تنصيلو عب شجر كأتو زخل حيدي أيكم كانت
ስለዚህ ተነጸለ እኛ ወደ ጠለምትም ሆነ ወደ ወልቃይት በኃይል እንግባ አላልንም። አሁን ጠለምት ላይ ምን ሆነ ለሚለው ነገር እንዳልኩ እኛ ሁሉም ነገር በሰላምና በውይይት እንዲያልቅ ነበር የፈለግነው። ኋላ ላይ ስናየው ግን አካባቢውን እያስተዳደረ ያለው ኃይል ይፈርሳል ብለን ስንጠብቅ ጭራሽ እየተጠናከረ መጣ። ይህን ስናይ በቃ የተወሰነ ኃይል ወደ ጠለምት እንዲገባ ወሰነ። ይህን የላክነውን ኃይል ጦርነት እንዲቀሰቅስ አይደለም የላክነው አለ አይደል ማኖቨር አይነት ስራ ለመስራትና ይህን ተፈናቃይ ምልሰትና የሉዓላዊ ግዛቶችን ጉዳይ ጫና ለመፍጠር እንደ አዲስ አጀንዳ ሆኖ እንዲንቀሳቀስና ምላሽ እንዲሰጠን ስለፈለግን ነው። ወደ ኋላ ላይ ነገሩ መልኩን ቀይሮ ማይ ዳጉስ ላይ ፌዴራል መከላከያ ሰራዊት የእኛን ታጣቂዎች ምን ፈልጋችሁ ነው የመጣችሁ ብሎ ሲጠይቃቸው እንትን ለማድረግ ፈልገን ምናምን ብለው መለሱላቸውና ከዛም አላደል ለጭቅጭቅ መሳይ ነገር ተፈጠረ። እናም ወደ ግጭት ብሎም ወደ ተኩስ ተቀየረም። እንደውም ወደ ሙሉ ጦርነት የመቀየር እድልም ነበረው። እኛ ደግሞ ጦርነት እንዲቀሰቀስ ምንም ፍላጎት አልነበረምና ይህን ስንረዳ ኃይላችን ወደ ኋላ እንዲመለስ አዘዘን ይላሉ። ሙሉ ኩናት ዝመስል ናብ ኩነት ናይ ሙሉ ኩናት ናይ ሙሳን አይነት ነገር እውን ተብለው ተውሳነ አውሮፕላን ተጠውላ ተኻውን ብዘይም ቁራጽ ወደ ጠለምት አካባቢ ሰራዊት ልከዋል። ከፌዴራል መከላከያ ጋር እንትን ተባባሉ ለሚል ነገር እንትን ምንድን ነው? ለምን መጡ? ለምን እዛ ገቡ? መሳሪያ ያዘ ኃይል መሳሪያ ወደ ያዘ ኃይል ባልተፈቀደለት ቦታ ላይ ሲንቀሳቀስ ምን ማለት ነው? ጥቃት ለመሰንዘር ወይ ደግሞ ድንገተኛ ጥቃት ለመሰንዘር ሞክረው ባሰቡትና በጠበቁት መንገድ ስላልሄደ የኢትዮጵያ መከላከያ ሰራዊት ስለደረሰባቸው እንቅስቃሴው ከሽፏል ብቻ ሳይሆን በኋላ ላይ በወጡ መረጃዎች እንዳየነው የሁለት አንድ ኮሎኔልና አንድ ሻለቃን ጨምሮ በርካታ ሰዎች መማረካቸውን የሚገልጹ መረጃዎች ቢያንስ የሁለቱ የጦር አዛዦች ምስል እጃቸውን ወደ ላይ ከፍ አድርገው ጭምር አይተናል። ወደዛ ሁኔታ ውስጥ ለምን ተገባ ለሚለው እዚህ ላይ እርሳቸው የሚናገሩት የጠለምት አስተዳደርን በተመለከተ ይፈርሳል ብለን ስንጠብቅ እየተጠናከረ መጣ። ተፈናቃዮቹ የሚመለሱበት ሁኔታን ለመፍጠር እንደገናም ደግሞ አጠቃላይ ፕሪቶሪያ ስምምነትን ነው እንግዲህ ሁሌ የሚያነሱት። ከዛም ምክንያት አልፎ በእንትናቸው ላይ በቃለ ምልልሱ ላይ የትግራይ ሉዓላዊ ግዛትና የተፈናቃይ ጉዳይ እልባት እስካላገኘ ድረስ ይሄ ነገር ሁልጊዜም የችግር ምንጭ ሆኖ እንደሚቀጥል በዚሁ ቃለ ምልልሳቸው ላይ ይፋ አድርገዋል። የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ጥቅምት 2015 የሰላም ድርድር ካደረጉ ጊዜ ጀምሮ የንግግር መስመር ተከፍቶ የጊዜ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ይመላለሱ ነበር። የህወሓትም ሊቀመንበር ይመላለሱ ነበር። አሁን የህወሓት ሊቀመንበር ሊመላለሱ የሚችሉበት ምንም አይነት እድል በእርግጥ የለም፣ ተዘግቷል። ያን የዘጉት ደግሞ ማን ነው የሚለውን ማንም ሰው ዝም ብሎ መገመት የሚችለው ነገር አለ። በተጨባጭ መሬት ላይ ያለው እውነታ ማለት ነው። በፕሪቶሪያ የሰላም ስምምነት መሰረት የህወሓት ከአሸባሪነት ሊስቱ እንዲወጣ ህጋዊነቱ እንዲመለስ ያ ሁሉ ሂደት አልፎ መጨረሻ ላይ ብሔራዊ ምርጫ ቦርድ ህጋዊነቱን የመለሱን ጉዞ ጀምሮ ጊዜያዊ ሰርተፍኬት ሰጥቶት ጉባኤ አካሄዱ ብሎ ጉባኤውን በራሳቸው ውሳኔ ከተቀመጠው ጊዜ ገደብ ውጭ በማድረግ ከዛ በኋላ የተሰጣቸውን እድል አሻፈረኝ ብለው ስለዚህ ህገወጥነታቸውን በራሳቸው መንገድ አረጋግጠዋል። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ ያለውን ቡድን የኢትዮጵያ መንግስት ሊያነጋግር የሚችልበት ነገር የለም። ስለዚህ ጊዜያዊ አስተዳደሩ ደግሞ በራሱ በፌዴራል መንግስት የተሰየመና ህጋዊ ስለሆነ ጊዜ አስተዳደሩ ፕሬዝዳንት እየተመላለሱ ከኢትዮጵያ መንግስት ጋር እየተነጋገሩ ነው። ይህ ባለበት ሁኔታ እንግዲህ ወደ ግጭት ከመካሄዱ በፊት እኮ አቶ ኮሎኔል ገብረ ጻድቃን በዚህ ሁኔታ እንቀጥልም ድንበራችንን ግዛታችንን ለማስመለስ ወደ ኃይል እናመራለን ብለው በድምፀ ወያኔ ላይ በድምፀ ወያኔ ሳይሆን በወይን ጋዜጣ ላይ በወይን ዩቲዩብ ላይ መግለጫ ሰጥተዋል። ድምፅና በምስል ማለት ነው። ህዝቡ እንደ ሐለቀ ግን ሱቅ ኢሉ ዝርኢ ሰራዊት ስለዘይኮነ ታኹዕ ሰብ ኢድመንያ ዘላ ውግእ ንኸይህሉ ዝገብር አፍታ መሬቱ ንኽኣቱ ምግባር እያ ሉዓላዊ መሬትና መምላስ። ስለዚህ ወደ ግጭት ለመግባት ያላቸውን ፍላጎት አስቀድመው ገልጸው ነበር። ከዛ በኋላ ወደ ጦርነት ገብተዋል። አሁን እንደሚሉት ትንኮሳ አድርገው ለመውጣት ነበር፣ ለኢትዮጵያ መንግስት ላይ ጫና ለመፍጠር ነበር ወይስ ጉዳዩን በኃይል ተግባራዊ ለማድረግ ነበር የተንቀሳቀሱት? የቀደሙት ቀናት ተከታታይ መግለጫዎቻቸው የሚያረጋግጡት የካቲት 11ን ሁመራ ላይ እናከብራለን የሚል ነገር ነበር። የካቲት 11ን ሁመራ ላይ ለማክበር እንግዲህ ባለፈው ሳምንት ውጊያውን
ሲጀምሩ ከ2 ሳምንት ያልበለጠ ጊዜ ነው የነበረው ማለት ነው። ማለት የህወሓት በዓል የካቲት 11 ነው የሚከበረው። ስለዚህ ባለፈው ሳምንት ጦርነቱ ሲጀምሩ እስከ የካቲት 11 ባለው ጊዜ ውስጥ ሁሉ ነገር ጨራርሰን ሁመራ ላይ እናከብራለን የሚል እቅድ ይዘው እንደተንቀሳቀሱ ዝም ብሎ መገመት ይቻላል። ያለዛ ዝም ብሎ ሄዶ ትንኮሳ አድርጎ የተወሰነ መስዋዕትነት ከፍሎ ሌላውንም ገድሎ መመለስ ምን የሚያስገኘው ነገር አለ? ዓለም አቀፉ ማህበረሰብ እንዲሰማን ነው። ዓለም አቀፉ ማህበረሰብ በየጊዜው እኮ እየሰማን ነው፣ እየተከታተለ ነው ጉዳዩን። ያሳስበናል የሚለውን ነገር በተለያየ ጊዜ ሲያነሳው ነበር። የተለየ የሚያደርገው ነገር አሁን ይቅርታ ግጭቱ ስለተጀመረ ወዲያውኑ ድምፃቸውን ከተለያየ አቅጣጫ አሰምተዋል። ስለዚህ አሁን ጫና ለመፍጠር ነበር ወይስ ጦርነት አድርጎ ውጤት ለማስመዝገብ ነበር? ጫና ለመፍጠር ከዚህ ቀደም የነበሩ ነገሮች በቂዎች ናቸው። ጦርነት አድርጎ እናሳካለን የሚል የቀደሙ መግለጫዎች ያን የሚያረጋግጡ ነበሩ። ተሞከረም፣ ውጤቱ እንዳሰቡትና እንደጠበቁት ስላልሆነ ወደኋላ ማፈግፈጋቸው በግልጽ ታውቋል። ጀነራል ታደሰም ኃይላችንን ስበናል ብለዋል። ያው ወታደራዊ እንቅስቃሴ ስለሆነ በዛ በኩል አላዋጣንም፣ በሌላ በኩል ሞክሯል ማለት ሊሆን ይችላል። ምቱን ስላልተቋቋሙትና ከዚህ በኋላ በዚህ መንገድ አዋጣንም ብለው ሰግተው ሊሆን ይችላል። እሱ ሲውል ሲያድር በሂደት የሚታይ ነገር ነው። ዞሮ ዞሮ ግን በዚህ አይነት ሁኔታ ውስጥ ዘላለም መቀጠል የሚቻልበት ነገር እኔ በጣም 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 አስቸጋሪ ነገር ነው። እስከ መቼ ድረስ በእንዲህ አይነት ሁኔታ መቀጠል የሚቻለው? የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም የአውሮፓ ህብረትም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም ባደረጉት ጥሪ የፕሪቶሪያ ሰላም ስምምነት እንዲከበር ነው። በንግግር በመተማመን በመካከላቸው እንዲፈጠር ያንን ነው ጥሪ እያደረጉ ያሉት። የፕሪቶሪያ ሰላም ስምምነት ብዙ ነገሮችን የመለሰ ለሰላሙ ዋስትና ነው። በዛ ነገር ላይ ደግሞ በሁለቱ አለመተማመን ደረጃ ላይ የደረሱ ኃይሎች ወደ መተማመን እንዲመለሱ የአውሮፓ ህብረትን በዚህ በኩል የራሴን ጥረት አድርጋለሁ ብለዋል። ግን መተማመን ላይ ይድረሱም አይድረሱም ማሰሪያው ደግሞ የተባበሩት የፕሪቶሪያ የሰላም ስምምነት ነው። በፕሪቶሪያ የሰላም ስምምነት መሰረት ያንን ተግባራዊ በማድረግ ረገድ የኢትዮጵያ መንግስት ያጎደለው ቲፒኤልኤፍ ቀረብኝ የሚለው ነገር ምንድን ነው የሚለው በተደጋጋሚ ሲገለጽ ነበር። በሁሉም አጋጣሚ በሁሉም እንትን ደጋግሞ የሚያነሱት ነገር ነው። አሁን በቋሚነት የሚያነሱት ግን የተፈናቃዮችን ጉዳይና የትግራይ ሉዓላዊ ግዛት የሚለውን ነው። አሁን ህወሓት ወይንም ጊዜ አስተዳድሮ ወይ ደግሞ ከዚህ ጋር በተያዘም ድምፃቸውን የሚያሰሙ ወገኖች ጥያቄያቸውን ግልጽ ማድረግ ያለባቸው ይመስለኛል። የፕሪቶሪያ የሰላም ስምምነት ይከበር ሳይሆን የፕሪቶሪያ የሰላም ስምምነት ይሻሻል ወደሚል ነገር ነው መግባት ያለባቸው። የማን ሊያሻሽለው ይችላል? የኢትዮጵያ ውስጥ ያለውን ያን አውዳሚ ጦርነት የመለሰ ችግሩን ለመፍታትም አማራጭ የሌለው የመፍትሄ ሀሳብ ተደርጎ ተቀምጦ ሁለቱም ወገኖች በጋራ ተስማምተው የፈረሙበት ሰነድ ነው። ስለዚህ ይህን ሰነድ ተግባራዊ ከማድረግ ውጭ አማራጭ የለም። ህወሓት የሚጠይቀው ግን እዚህ ሰነድ ላይ ያለ ነገር ሳይሆን ከሰነዱ ውጭ የሆኑ ነገሮችን ነው ደጋግሞ የሚያነሳው። ስለዚህ ጥያቄው መሆን ያለበት የፕሪቶሪያ የሰላም ስምምነት በዚህ በኩል ጉድለት ስላሳየ ወይ ደግሞ የኔን ጥያቄ ስለማይመልስ በአደባባይ ባይናገሩትም ያኔ በጣም ደቅቄ ስለነበር አሁን ደግሞ የተወሰነ የሚያግዘኝ ኃይል ስላለ ቀና ስላልኩኝ የሰላም ስምምነቱ ካልተሻሻለ እዋጋለሁ የሚል ወይ ግልጽ መልእክት ማስተላለፍ ነው። በሰላም ስምምነቱ ላይ በተቀመጠው መንገድ ተፈናቃዮችን በተመለከተ ተፈናቃዮቹ እንዳይመለሱ የሚከለክል በስምምነቱ ላይ የለም። ተፈናቃዮች እንዲመለሱ የጸጥታ ሁኔታ በጠበቀ ጊዜ የኢትዮጵያ ፌዴራል መንግስት እንዲመልሳቸው ግልጽ ተቀምጧል። የኢትዮጵያ ፌዴራል መንግስትም መልሳቸዋለሁ ብሏል። ተፈናቃዮቹ በጋራ ውሳኔ ሳይሆን የሆነ አካል እየወሰነላቸው ሳይሆን በተናጠል ውሳኔ እንዲመለሱ የአሜሪካው አምባሳደር አልቪንግ ቢሲንጋም ሁመራን በጎበኙበት ወቅት በግልጽ ተናግረዋል። ለዚህ መነሻ የሚደረገው እስካሁን ድረስ ተፈናቃዮቹ አንድ ቦታ ላይ በእንደዚህ አይነት ሰቆቃ ውስጥ እንዲቀጥሉ የተደረገው በጋራ ወስነው ይንቀሳቀሱ በሚል የጋራ ውሳኔ ደግሞ ከበስተጀርባ የፖለቲካ ውሳኔ የህወሓት እጅ ስላለበት መመለስ እየፈለጉ በጫና ውስጥ ያሉ ሰዎች አሉ። እነዛ ሁሉ ግምት ውስጥ ገብተው መመለስ የሚፈልጉ ወደ ቤታቸው እንዲመለሱ በሚል ያ በዝርዝር ተቀምጧል። በዚህ ረገድ
የተጓደለው ደግሞ ያልተመለሰው ነገር በግልጽ ምን እንደሚፈልጉ ህወሓቶችም የጊዜ አስተዳደሩም ግልጽ አይደለም። አሁን ምናልባት ወደ ማብራሪያ ሲመጡ ግልጽ ያደረጉት ነገር አለ። ጠለምት አካባቢ ተፈናቃዮቹ ተመልሰው ነበር። በፊት ደጋግሞ የሚሉት ነገር ጠለምት አካባቢ የተመለሱ ሰዎች ለአደጋ እየተጋለጡ ነው የሚል ነገር ነበር። በስምና በአድራሻ የሚገልጹት ለአደጋ የተጋለጠ ሰው እስካሁን ድረስ ይህ ነው የሚባል የለም። ይህ ነው ተብሎ የተጠቀሰ ነገር የለም። በዛ ደረጃ ጥያቄ እየተነሳባቸው ነው። እነማን ናቸው ለአደጋ የተጋለጡት የተመለሱ ተፈናቃዮች እነማን ናቸው የሚል ጥያቄ ከተለያዩ ወገኖች ይነሳል። እስካሁን ድረስ ያን መመለስ አልቻሉም። ስለዚህ ደግሞ አሁን አጀንዳው ተቀይሮ የጊዜ እዛ ያለው አስተዳደር እየተጠናከረ መጣ፣ ይፈርሳል ተብሎ ሲጠበቅ የሚል መከራከሪያ መጡ። አስተዳደሩ ይፈርሳል የሚል በዚህ በስምምነቱ ላይ አለ። ማለትም የፕሪቶሪያ የሰላም ስምምነት ሳይሆን ያን የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ በተደረገው አፈጻጸሙን በተመለከተም የአማራ ክልል መንግስት፣ የትግራይ ክልል ጊዜ አስተዳደር፣ የፌዴራል መንግስት በጋራ የተፈናቃዮችን መልስ በተመለከተ በዝርዝሩ አስቀመጡት ነገር ውስጥ ማለት ነው። ስለዚህ ወደዛ አይነት ሁኔታ ውስጥ እንዲገባ በእርግጥም አስተዳደር ውስጥ የተመለሱት ሰዎች እንዲካተቱ ያልተደረገበት ወይ ደግሞ እነሱ የተገፉበት ሁኔታ ካለ በተነጋገሩት መሰረት ያንን የማስተካከል ስራ እንዲሰራ ፌዴራል መንግስትም ጉዳዩ የሚመለከተው የአማራ ክልል መንግስትም ጉዳዩ የሚመለከተው የትግራይ ጊዜ አስተዳደርም በጋራ በዚህ ጉዳይ ላይ መስራት አለባቸው። ጊዜ አስተዳደሩን ማለትም እዛ ያለውን አስተዳደር ከተፈናቃዮችም ከሌላውም በጋራ መቋቋም አለበት የሚለው ነገር እሱ ላይ መሰራት አለበት። ከዛ ውጭ ጀነራል ታደሰ ያነሱት ልጆቹ ከዚህ ቀደም በትግርኛ ይማሩ ነበር፣ አሁን ጫና ተደርጎባቸው በአማርኛ ብቻ እየተማሩ ነው የሚል ነገር ተነስቷል። ከዚህ ጋር የተያዘም አሁንም ምላሽ መሰጠት ያለበት ነገር አለ። ጉዳዩ ዘላቂ እልባት እስኪያገኝ ድረስ በአማርኛ መማር የሚፈልጉት በአማርኛ ይማሩ፣ በትግርኛ መማር የሚፈልጉት በትግርኛ እንዲማሩ፣ ሁለቱንም ቋንቋዎች የስራ ቋንቋ ወይም የትምህርትም ቋንቋ ለማድረግ የሚያስቸግር ሁኔታ አለ ብዬ አላምንም። በዘላቂነት ራሱ ችግሩ ወልቃይትና አካባቢው ራሱን የቻለ ክልል እንኳን ቢሆን በእንደዛ መልክ መሄድ የሚከለክል ነገር የለም። ሀገራት በዛ መንገድ ከአንድም በላይ ቋንቋ የሚናገሩ ክልሎች ወይ ደግሞ በምሳሌ እንደ ስዊዘርላንድ ሲወሰድ ካንቶኖች አሉ። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ የሚናገሩ ማለት ነው። አንድ ክልል ውስጥ ማለት ነው። አንዳንዶቹ ጋር ሁለት ይነገራል፣ አንዳንዱ ጋር አንድ ይነገራል። ስለዚህ ቋንቋ እዛ ደግሞ ወልቃይት አካባቢ ትግርኛውንም አማርኛውንም በደንብ የሚያውቁ ሰዎች ስለሆኑ የቋንቋ ጉዳይ ያን ያህል አሳሳቢ አይደለም። ግን በሂደት እኮ ራሳቸው መፍትሄ ይሰጡታል። ግን አሁን አወዛጋቢ ነገር ወይ ደግሞ የጭቅጭቅ ማዕከል እስከሆነ ድረስ የቋንቋ ጉዳይ ማወዛገብ የለበትም። በትግርኛ መማር የሚፈልግ በትግርኛ ይማር፣ በአማርኛ መማር የሚፈልግ በአማርኛ ይማር። ከአስተማሪ ከሎጂስቲክ ከምናምን ጋር የተያዙ ደግሞ ችግሮችን የፌዴራል መንግስት ኃላፊነት አለበት፣ ያንን እንዲያስተካክል ማድረግ ነው። ስለዚህ እንደዚህ አይነት የተጨበጡ ነገሮች ካሉ እንደዚህ አይነት የተጨበጡ ነገሮች አሉና እነዚህ ይስተካከሉ የሚሉ ጥያቄዎች ተገቢ ናቸው። ተፈናቃዮቹም በተመለከተ ግን እንዳይመለሱ ከልክሉ፣ ተፈናቃዮቹ ይመለሱ። የትግራይ ሉዓላዊ ግዛት የሚባሉ ነገሮች የትኛው የፕሪቶሪያ ስምምነት ላይ እንዳለ ማስረዳት፣ በሌላም በኩል በኢትዮጵያ ሕገ መንግስትም ሉዓላዊ ክልል ወይ ደግሞ ሉዓላዊ ብሔር የሚባል ነገር እንደሌለ ግልጽ ነው። በሕገ መንግስቱ ላይ በደንብ ጥናት አድርጎ የወጣ መጽሐፍ አለ አቶ ፍሬው ሳሙኤል። እሱን ማንበብና እዛ ላይ በዝርዝር የህግ ባለሙያም ስለሆኑ ጉዳዩን በጥልቀት ነው የተመለከቱት። በዚህ መንገድ ሉዓላዊ ክልል የለም፣ ሉዓላዊ ብሔረሰብ የለም። የፕሪቶሪያ የሰላም ስምምነትም ወደ ትግራይ ይመለስ የሚል ነገር የለም። አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈቱ የሚል ነው። አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈቱ ብሎ በህግ ላይ የተቀመጠውን ነገር ወይ ደግሞ በስምምነቱ ላይ የተቀመጠውን ነገር የኢትዮጵያ ፌዴራል መንግስት እንዲያፈርስ ይጠብቃሉ ወይ? ሁልጊዜም ለመፍትሄ ወይ ደግሞ አንድን ነገር እልባት ለመስጠት የሚሞክር አካል ዛሬ ጭብጨባ የሚያመጣለትን ወይ ደግሞ በተወሰነ ደረጃ ስልጣኔን የሚያረጋግጥልኝ ነገር ላድርግ ከሚለው ይልቅ ለነገ መከራ አለመተውን ማረጋገጥ ነው። ስልጣን ላይ በነበሩበት ወቅት የኢትዮጵያን ማዕከላዊ መንግስት በተቆጣጠሩበት ወቅት ጉልበት ስላላቸው አቅም ስላላቸው ሀገሪቱን በመዳፋቸው ስላስገቡ እንደፈለጉ ሀገሩን ሸነሸኑ። ከዛ በኋላ የሚፈልጓቸውን ለም የእርሻ ቦታዎች ወደ ትግራይ ክልል ከለሉ፣ ጎንደርና ወሎ የነበሩትን። እውነታው ይሄ ነው። የዛሬ 35 ዓመት ያየነው ክስተት ነው።
ከዛ በፊት ያልነበረ ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ሲመጣ የተከሰተ ነገር ነው። ያንን መሰረት አድርገው ጉዳዩ እንዲመለስ በአደባባይ ይጮሁ። በኋላም ከፋኝ የሚባለው እንቅስቃሴ በተወሰነ ደረጃ እኮ የወልቃይት ማንነት የመብት ጥያቄ ጋር የተያዘ ነገር ነው። ያው የጊዜ ጉዳይ ነው። ደግሞ ሁልጊዜም ጡንቻ እንደፈረጠመ ልትሄድ አትችልም። የሆነ ቦታ ላይ ክንድ ይዝላል። እውነት ያልያዘ ጉልበቱን የተመካ ኃይል ደግሞ የሆነ ቦታ ላይ ይሟሸሻል። ያየነው ያንን ነው። ስለዚህ ጥያቄው አደባባይ ወጣ። ጥያቄውን በህግና ራሳቸው በጻፉት ህገ መንግስት መሰረት እልባት እንዲያገኝ መፍትሄ የተባሉ አቅጣጫዎች ተቀምጠዋል። ያን የመፍትሄ አቅጣጫ ደግሞ ራሳቸው ፕሪቶሪያ ላይ ቁጭ ብለው ከፌዴራል መንግስት ጋር መክረው በአፈጻጸሙ ላይ የወሰኑት ጉዳይ ነው እና ተፈናቃዮቹ ማለት የትግራይ ሉዓላዊ ግዛት የሚለውን በተመለከተ በህገ መንግስቱ መሰረት እልባት ቢያገኝ፣ በፕሪቶሪያ የሰላም ስምምነት መሰረት እልባት ቢያገኝ ዘላቂ መውጫ አይደለም ወይ? በጉልበት ወደ ትግራይ ቢሄድ፣ በጉልበት ወደ አማራ ክልል ቢሄድ በዘላቂነት ችግርን ለነገ ማሳደር አይደለም ወይ? ማንንም በማጠራጠር መልኩ ዘላቂ የሆነ እልባት መስጠት፣ ችግሩን እንደገና እንዳያገረሽ አድርጎ መፍትሄ ማበጀት። ከምንም በላይ ይሄ ጉዳይ የአማራ ክልልም የትግራይ ክልል ጉዳይ ሳይሆን በዋናነት የወልቃይት አካባቢ ተወላጆች የነሱ ጉዳይ ነው። ስለዚህ እነሱ የሚጠቅማቸውና የሚያዋጣቸው ነገር ምንድን ነው? በሬፈረንደም ይሁን ከዛ በመለስ ባሉ ጉዳዮች ላይ ይሁን ይወስኑ። ተስማምቶ የሚደረግ ነገር ወደ ትግራይ የሚከለል ወደ አማራ የሚከለል በቃ ዘላቂ መውጫ ነው። ይህንን በጉልበት ለማሳካት የሚደረገው ነገር አንደኛ ቢሳካ ስንት ዓመት እንደሆነ አይታወቅም፣ ለነገ መከራ ማቆየት ነው። ችግሩን እንዲወሳሰብ፣ ችግሩ እንዲቀጥል፣ ችግሩ መከራ ይዞ እንዲቀጥል ማድረግ ነው። ባይሳካ ደግሞ ያው የሚማግዱትን ማግደው በተመሳሳይ ነገር ውስጥ መዳከር ነው። በየትኛውም ሁኔታ ቢሳካም ባይሳካም ሰው ነው የሚሞተው። ሰዎች ሞተው ግን በውጤቱ የሚገኝ የተጨበጠ ነገር የለም። መከራን ለነገ ማቆየት ነው የሚሆነው። ስለዚህ በጉልበት የሚፈቱ ነገሮች ሳይሆኑ በንግግር በውይይት የሚፈቱ ነገሮች ላይ ማተኮሩ ለማንም ጤነኛ ሰው የተቀደሰ ሐሳብ ነው። ከዚህ ውጭ ያለው ነገር መከራን ለትውልድ ማቆየት ነገ የቤት ስራ መተው ነው የሚሆነው። ስለዚህ ምንድን ነው ዘላቂ መፍትሄ የሚለውን ነገር በህገ መንግስቱ መሰረት ይፈታ በተባለው መሰረት ያንን መሰረት አድርጎ መጓዙ ጥሩ ነው። ከዛ ውጭ ይህ ሁሉ ፖለቲካ ቢሰራው ድንኳን ውስጥ ባሉ ተፈናቃዮች ስም ነው። ድንኳን ውስጥ ያሉት ተፈናቃዮች ደብረ ጽዮን ከትግራይ ሄደው አስተዳደሯቸው አላስተዳደሯቸው? ለነሱ ቁም ነገር ነው ወይ አሁን ካሉበት የስቃይና የሲኦል ህይወት? ዶክተር ደብረጽዮን በምርጫ ስልጣን ላይ ወጥቶ አልነበረም ሲያስተዳድሯቸው የነበረው። ምርጫ የሚባል ቲያትር ነው። ስለዚህ የሚፈልጉትን ወልቃይት ላይ ሄደው የመረጡት ሰው እንዲያስተዳድራቸው ነፃና ፍትሃዊ ምርጫ የሚደረግበትን ሜዳ መጥረግ፣ እዛ ላይ ያለው መብታቸው እንዲረጋገጥ ስራ መስራት፣ የፌዴራል መንግስትም ሌሎችም ኃላፊነት አለባቸው። እዛ ጋር መብታቸው እንዳይገደብ በሰፈራቸው በቀያቸው ባለቤት መሆናቸውን የሚያረጋግጡ ስራዎች እንዲሰሩ ማድረግ ነው። ስለዚህ ተፈናቃዮቹን ወደ ቤታቸው በመመለስ ሂደት ውስጥ በፌዴራል መንግስት በኩል የተከለከለ ወይ ደግሞ የተገደበ ነገር የለም። ሉዓላዊ ግዛት የሚባል ሉዓላዊ ግዛት የለም። ግን ቦታዎቹን በተመለከተ ዘላቂ መውጫ ምንድን ነው የሚለውን ነገር በንግግር በውይይት በህገ መንግስቱ መሰረት እልባት ያገኛል ነው የተባለው። ግን ከመጠን በላይ ይህን ጉዳይ በባለቤትነት የሚያነሱት ሰዎች ለሰሚም ትንሽ ግራ የሚሆን ነገር ነው። እነርሱ የፈጠሩትን እነርሱ ያሰመሩትን ነገር የሁሉ ነገር መጨረሻ አድርገው እኛ ባደረግነው መሰረት ሁሉ ነገር ይፈጸም ማለትም ደግሞ
ነውር ነው። ምናልባትም ጉዳዩ መሆንም ያለበት ወደ ውዝግብ ከገባ ወደ ነበረበት ነው መጀመሪያ መመለስ ያለበት። አሁን ወደ ነበረበትም አልተመለሰም። ምክንያቱም የነበረበት ጎንደር የሚባል ክፍለ ሀገር ነው፣ ጎንደር የሚባል ክልል አይደለም። ስለዚህ አሁን ባሉበት ራሳቸውን በራሳቸው ያስተዳድራሉ። ከአማራ ክልል ጋርም ትዕዛዝ አይቀበሉም እና ይህን በተመለከተ እንግዲህ የፌዴራል መንግስት የኢትዮጵያ ፌዴራል መንግስት ተፈናቃዮቹን በመመለስ ሂደት ውስጥ ያደረገው ወይ ደግሞ ያሰናከለው ነገር አለ ወይ? የአወዛጋቢ ቦታዎችን በተመለከተ በፕሪቶሪያ ስምምነትም እንዲሁም ደግሞ በህገ መንግስቱ መሰረት እንዳይፈታ የፈጠረው እንቅፋት አለ ወይ? ይህንን ሁለት መሰረታዊ ነገሮች በተመለከተ የኢትዮጵያ መንግስት ከፕሪቶሪያ ስምምነት አንጻር እነዚህ አወዛጋቢ ቦታዎችን ይህን ማድረግ ሲገባው አላደረገም የሚባል ነገር መምጣት አለበት። ሁለተኛ በህገ መንግስቱ መሰረት መፈታት ሲገባቸው በህገ መንግስቱ መሰረት መንገዱን አላመቻቸም ወይ በዚህ በኩል አሰናክሏል የሚሉ ጉዳዮች መነሳት ነው ያለባቸው። እስካሁን የሚነሳ ነገር የለም በዚህ በኩል። ስለዚህ በተፈናቃዮችም ይሁን በአወዛጋቢ ቦታዎችን በተመለከተ ህወሓት ለመተኮስ ወይ ደግሞ ምክንያት ለመደርደር የሚያስችለው ምንም ምድራዊ ምክንያት የለም። ከምንም በላይ ወደ ይህንን ቦታ እናስመልሳለን ወይ ደግሞ እናሳካለን ብለው ወደ ውጊያ ለመሄድ የሚሞክሩት ወገኖች እንዳልኩት ቢሳካ መከራ ማቆየት ነው፣ ባይሳካ ያው ዝም ብሎ መስዋዕትነት መክፈል፣ ዝም ብሎ የኢትዮጵያን ልጆች እርስ በርስ ማዳማት ነው። ከዛ በላይ ግን ይሄ ቦታ ወደ ትግራይ ተከለለ፣ ወደ አማራ ተከለለ፣ አድዋ፣ አክሱም፣ ሽሬ፣ ተንቤን ላለ ሰው ምን ማለት ነው? ምን የተለየ ነገር ይሰጠዋል? ምንድን ነው እዛ ላለው ሰው የሚሰጠው የተለየ ጠቀሜታ ምንድን ነው? ምንስ የተለየ ግንኙነት አለው? የተንቤን ሰው በጉልበት የተወሰደ ቦታ ላይ እሱን አረጋግጣለሁ ብሎ ለምንድን ነው የሚሞተው? የአክሱም ያድዋ ሰው ይልቁንም በየትኛውም የኢትዮጵያ ግዛት ያለ የኢትዮጵያ ስፍራ የኔነት ስሜት ስለሚሰማ እዛ ቦታ ላይ የሆነ አካል እንዳይበደል የሆነ አካል እንዳይገፋ እዛ ላይ ስራዎችን መስራት ነው። ያንን የኢትዮጵያ መንግስት የሆነ ሰው የሆነ ኢትዮጵያዊ ማህበረሰብ መብት አለመደፍጠጡን ወይ ደግሞ ጭቆናና በደል እንዳልደረሰበት ማረጋገጥ ነው። ከዚህ ውጭ የሆኑ ነገሮች ለማንም የሚጠቅሙ ነገሮች አይደሉም። ስለዚህ ወደ ግጭት ወደ ጦርነት ለመግባት የሚያስገድድ ሁኔታ አልነበረም። የተፈናቃይና የትግራይ ሉዓላዊ ግዛት የሚባለው ለመተኮስና ድጋፍ ለማስገኘት የተሻለ አማራጭ ነው ተብሎ ስለተወሰደ እንደሆነ ምንም የሚያጠራጥር ነገር አይመስለኝም። ይህንን ግን የህወሓት መሪዎችና የጊዜ አስተዳደሩ ብቻ ሳይሆን ሌሎችም በተደጋጋሚ የሚያነሱት ነገር ነው። በቅንነት እንደ በኃላፊነት ስሜት ነገሮችን ማየት በጣም ጥሩ ነው። የትግራይ ሉዓላዊ ግዛት የተባለው ቦታ ጥንት የነበረ ነገርና አሁን የኢትዮጵያ መንግስት ድንገት መጥቶ የለወጠው ነገር ደግሞ አይደለም። ይሄን እንዴት ህወሓት ያሰመረውን ነገር ተወዛጋቢው አካል ያሰመረውን ነገር እሱ ልክ ህወሓት ወዳሰመረው ነገር ይመለስ የሚል ነገር በምን መመዘኛ ነው ተቀባይነት ሊኖር የሚችለው? እዛው ላይ ፕሪቶሪያ ስምምነት ላይ ሲነጋገሩ በተነጋገሩት መሰረት በህገ መንግስቱ መሰረት ይፈታል ተብሏል። በህገ መንግስቱ መሰረት ደግሞ እንዲፈታ ጊዜ አስተዳደሩም የጦር አዛዦቹም አዲስ አበባ ሄደው ከኢትዮጵያ ፌዴራል መንግስትና ከኢትዮጵያ ጦር አዛዦች ጋር ተነጋግረው ተስማምተው ከተመለሱ በኋላ ፖለቲካ አመራሩ ስላልፈቀደ ነው ነገሩ እንዲህ ውሃ ቅዳ ውሃ መልስ ውስጥ የገባ ነው። በዋናነት እንደ ዶክተር ደብረጽዮን ስልጣን ይፈልጋሉ። እርግጥ ነው የፌዴራል መንግስት ስልጣን የሚያስቡ አይመስለኝም። የትግራይ ጊዜ አስተዳደርን በእጃቸው ማስገባት ይፈልጋሉ። የጦር አዛዦቹ ደግሞ ህገ ወጥነት በዛ አካባቢ እንዲቀጥል ይፈልጋሉ። ህገ ወጥ ተግባራቸውን ለመቀጠል በወርቅ ንግድ በምናምን በኩል ህግና ስርዓት ያለበት ሁኔታ ካለ እንደ ልባቸው ለመዝረፍ ያላቸውን እድል ስለሚያጠበው ማለት ነው። ግን አሁን በፌዴራል መንግስትም ሆነ በአጠቃላይ በኢትዮጵያን ዘንድ በእንዲህ አይነት አዙሪት ውስጥ እስከ መቼ ድረስ እንቀጥላለን የሚለው የብዙዎች ጥያቄ ነው። የፕሪቶሪያ ስምምነትን እያንዳንዱን አንቀጽ ቀን በቀን እየደመሰሰ የሄደ ኃይል
ከህግና ከስርዓት ውጭ የፈለግኩትን በፈቀድኩት መጠን እንደ ልቤ ያደርጋለሁ ብሎ ህግና ስርዓት እያፈለሰ የሚቀጥል ቡድን እስከ መቼ ድረስ በኢትዮጵያ ውስጥ መከራ ሆኖ ሊቀጥል ይችላል? ዶክተር ደብረጽዮን በደብዳቤ እንደጻፉት እነጋገራለሁ ስላሉ የኢትዮጵያ መንግስት ከዚህ ቡድን ጋር ወደ ንግግር ያመራል። ንግግር ጥሩ ነው። በየትኛውም መንገድ ህገወጥ ይሁንም ህጋዊ ይሁንም ንግግር ጥሩ ነው። ግን ንግግሩ ዘላቂ የሆነ አሳሪ ነገር ማምጣቱን ማረጋገጥ ያስፈልጋል። በእርግጠኝነት ግን የፕሪቶሪያ ሰላም ስምምነት ወኪል አንተ ነህ ብሎ የኢትዮጵያ መንግስት ያነጋግራቸዋል ብዬ አላምንም። ህወሓት የሚባለው ቡድን የፈረመው ህወሓት የሚባለው ቡድን ተበትነዋል። በህግም ካየን ህወሓት የሚባል ቡድን የለም። በህግ ነው እነ ዶክተር ደብረጽዮን ህወሓት ነን እያሉ ነው። ነገር ግን ህወሓት ምክትል ሊቀመንበሩን ጨምሮ በርካታ የማዕከላዊ ኮሚቴ አባላትን ጨምሮ ሌላ ፓርቲ መስርተዋል። የነ ዶክተር ደብረጽዮንም ህጉን ተከትሎ ስላልሄደ ህጋዊነቱን አጥቷል። ስለዚህ እነ አቶ ጌታቸው የበለጠ ለሰላም ስምምነቱ ባለቤትነት አላቸው ብሎ ማመን ይቻላል። ህወሓት ስለነበሩ የፈረሙት እነሱ ስለሆኑ፣ ዞሮ ዞሮ ግን ፊርማ የፈረመ አጠቃላይ ተቋሙን ይወክላል ማለት ተቋሙ የወከለው አካል ነው የሚፈርመው። ስለዚህ ሁለቱም ወገኖች እኩል መብት አላቸው ተብሎ እንኳን ቢወሰድ የፕሪቶሪያውን የሰላም ስምምነት እያከበረ የቀጠለና የፕሪቶሪያውን የሰላም ስምምነት ለመደፍጠጥ በሚንቀሳቀስ አካል መካከል ደግሞ ያው ሰላሙን የፕሪቶሪያውን የሰላም ስምምነት እንዲከበር ከሚፈልገው አካል ጋር ደግሞ የኢትዮጵያ መንግስት ወደ መስራት ወይ ደግሞ ችግሩን ወደ መፍታት ሊሄድ የሚችልበት እድል ሰፊ ነው። ዞሮ ዞሮ ግን እነዛም የተወሰነ ደረጃ ህግ እያፈረሱም ቢሆን ህግ እያፈረሰ የቀጠለው ቡድን በዚሁ አፍራሽ ጎዳናው እንዳይቀጥል የመጨረሻ እድል የሚሰጥም ከሆነ ያ እድል የንግግር ነው፣ ሌላ ነገር አይደለም። ሸምጋዮቹ ፊት ታዛቢዎቹ ፊት አምጥተው ከመጀመሪያው ቀን ጀምሮ እንዴት አድርገው የፕሪቶሪያውን ሰላም ስምምነት እንደጣሱ በአደባባይ ሰዎች ምንድነው ሽማግሌዎቹ ፊት ማረጋገጥ ነው። ከምንም በላይ ምን እንደሚፈልጉ ለነሱም እንዲነግሯቸው መናገር ነው። ምክንያቱም እንኳን ሸምጋዮቹ ራሱ ኢትዮጵያኖችም ጉዳዩ አልገባንም። የፕሪቶሪያ ሰላም ስምምነት ይከበር ይላሉ። የፕሪቶሪያ ሰላም ስምምነት ላይ የተቀመጡ መመሪያዎች ወይ ደግሞ ህጎችን ሲጥሱ ነው የሚታዩት። ስለዚህ የትኛው የፕሪቶሪያ ስምምነት ነው እንዲከበር የሚፈልጉት? በዚህ ሁኔታ እንደዛ መቀጠል የለም። የኢትዮጵያ መንግስት ከአሁን በኋላ የፕሪቶሪያ ሰላም ስምምነት ይከበር ብሎ በፕሪቶሪያ ሰላም ስምምነት መሳሪያ መፍታታቸውን ማረጋገጥ፣ በየትኛውም ሁኔታ ገንዘብ በተገኘ ቁጥር የዲሞቢላይዜሽኑ ፕሮግራም እንዳይፈጸም እንቅፋት እንዳይፈጥሩ ያንን የሚፈጥሩ ከሆነ የሚከተል ነገር መኖሩን ማረጋገጥ አለበት። ዲዲአሩ የግድ ህወሓት በፈቀደው መንገድ ሳይሆን በህጉ ላይ በተቀመጠው መሰረት መፈጸም ስላለበት ገንዘብ በተገኘ ቁጥር የማሰናበቱ ስራ መቀጠል አለበት። ከዛ ውጭ ደግሞ መሳሪያዎቹን በተመለከተ ከባድና የቡድን መሳሪያዎች በስምምነቱ መሰረት አራግፏል ተብሎ በአደባባይ ተገልጾ ነበር። ያ የቡድን መሳሪያና ከባድ መሳሪያዎች አሁን ለውጊያ ተንቀሳቅሰዋል። እነዛን የማስቀመጥ ግዴታ አለባቸው። እነዛን መሳሪያዎች መደበቃቸው ራሱ የፕሪቶሪያን የሰላም ስምምነት መጣስ ስለሆነ መልሰናል ብለው ሳይመልሱ የደበቁበት ሁኔታ የፕሪቶሪያን ሰላም ስምምነት መጣስ ስለሆነ ያ ማለት በፕሪቶሪያ ሰላም ስምምነት የሚያስከትለው ውጤት ምንድን ነው? አንዳንዶች ያን ለመሸፈን የሚያደርጉት ነገር አለ። አይ አሁን ያን የደበቁት ሳይሆን አሁን ከሻዕቢያ ጋር በፈጠሩት ትብብር ከሻዕቢያ የተሰጣቸው መሳሪያ ነው ይላሉ። ሁለት ነገሮች፣ ሻዕቢያ የሰጣቸው መሳሪያም ከሆነ የቡድንና ከባድ መሳሪያ እንዲይዙ የፕሪቶሪያ የሰላም ስምምነት ስለማይፈቅድና በሀገሪቱ አንድ የሀገር መከላከያ ሰራዊት እንዳለ ስምምነቱ ስለሚያስገድድ ያለውን ሻዕቢያ የሰጣቸውን የሚሆን ግብፅ የላከላቸውን የማስረከብ ግዴታ አለባቸው። ከምንም በላይ በፕሪቶሪያ የሰላም ስምምነት ከውጭ ኃይል ጋር መገናኘት ስለማይፈቅድ ያንን ሕግ ጥሰው ከውጭ ኃይል ጋር በመገናኘታቸው የፕሪቶሪያ የሰላም ስምምነትን ጥሰዋል ማለት ነው። ስለዚህ በየቀኑ እየደመሰሱ እየደረመሱ የቀጠሉበት ሁኔታ ነው ያለው። እናም በፕሪቶሪያ የሰላም ስምምነት መሰረት ከፋኖ ጋር ይሰራሉ፣
ከሻዕቢያ ጋር ይሰራሉ። እነዚህ ሁሉ ህገወጦች ናቸው እና እነዚህ ሰዎችን የአውሮፓ ህብረትም አሸማግላለሁ ወይ ደግሞ ሁኔታዎችን አመቻቻለሁ ብለዋል። የአፍሪካ ህብረትም ከፍተኛውን ፓናል እጠራለሁ ብለዋል። ተጠርተው መድረኩ መዘጋጀቱ በጣም አስፈላጊ ነው ብዬ አምናለሁ። ግን መድረኩ ተዘጋጅቶ እዛ ላይ የፕሪቶሪያን የሰላም ስምምነት የጣሰው አካል እንዳይከበር እንቅፋት እየሆነ ከዛም አልፎ ደግሞ ወደ መተኮስ የሄደው አካል ኃላፊነቱ ምንድን ነው? የፕሪቶሪያን ሰላም ስምምነት መጣሱ የሚገጥመው ነገር ምንድን ነው? የኢትዮጵያ መንግስት ቢሆን ጫና ለማድረግ የኢኮኖሚ ጫና ለማድረግ ማዕቀብ ለማድረግ ምናምን የተመቻቸ ሁኔታ አለ። እነዚህም ላይ እኮ ቀላል ነገር ነው። ምናልባት በዚህ ሂደት ውስጥ አሜሪካ መንግስት የታዛቢነት ሚና ነበረው። የታዛቢነት ሚና ውስጥ የነበሩት ማይክ ሀመር ነበሩ። እርሳቸው ደግሞ በሌላ ተልእኮ ወደ ላቲን አሜሪካ አካባቢ ወደ ሰሜን አሜሪካ አካባቢ ላይ መመደባቸው ነው የሚሰማው። ስለዚህ ጉዳዩን በቀጥታ የሚመለከተው ሰው አለመኖር የፈጠረው ክፍተት አለ ወይ? ባይኖርም ደግሞ ውጭ ጉዳይ በኩል ጉዳዩን ይከታተላሉ ተብሎ ይታመናል። እዚህ ያሉት ኤምባሲ አሜሪካ የአዲስ አበባ ያሉት ኤምባሲ ለጉዳዩ መረጃዎችን የተቀበለ መረጃዎችን ያቀበላል ተብሎም ይታመናል። ስለዚህ እነዚህ የቲፒኤልኤፍ የፕሪቶሪያ የሰላም ስምምነት የጣሱ እንዳይተገበር እንቅፋት የሆኑ የፖለቲካና የወታደራዊ መሪዎቹ ላይ ማዕቀብ መጣል የሚቻልበት ሁኔታ የአሜሪካ መንግስት ከዚህ ቀደም ሲያደርገው ስለነበር ያ እንዲያደርግ የኢትዮጵያ መንግስት ግፊት ማድረግ አለበት። በሱ በኩል ማድረግ የሚገባውም ከአሁን በኋላ ወደኋላ የማይመለስበትን ነገር ህግና ስርዓት የማስከበሩ እንደ መስራት እንደጠበቀው ነው። እነዚህ ሰዎች ህጉን ወይ ደግሞ የፕሪቶሪያን ሰላም ስምምነት ባለመክበራቸው የሚከተሉ ውጤቶችን ያንን ለመቀበል መዘጋጀት አለባቸው። ያን የሚያደርጉ በስም የሚታወቁ የተወሰኑ ሰዎች ናቸው። 3 እዝ የሚባል አለ። የነዛ አዛዦች እንደገና ደግሞ የሰራዊቱ አስተባባሪ የሚባሉ የፖለቲካ መሪዎቹ ጠቅላላ ከሆነ ለመናገር 10 የሚሞላ ሰው አይደለም። እነዚህን በዓለም አቀፍ ደረጃ የአሜሪካ መንግስትም ይሁን ሌሎቹ በማዕቀብ ከዛም ባሻገር ደግሞ የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ እነዚህን ሰዎች ሂደቱ ጠንቅ መሆናቸውን እንዲያረጋግጥ ካደረጉ በኋላ ከዛ በኋላ የሚወሰዱ እርምጃዎች በየትኛውም መንገድ የዓለም አቀፉ ማህበረሰብ ድጋፍ ይኖረዋል። በትግራይ በኩል ያለው ነገር እኔ ብዙ የሚያጠራጥር ነገር አይመስለኝም። ዛሬ ከነዚህ ሰዎች መፋታት የማይፈልግ የትግራይ ተወላጅ አለ ብዬ አላምንም። እርግጥ ነው ድሮ በዘረፋና በቅሚያ ተባባሪ የነበሩ አዲስ አበባ ምናምን ያሉ ዝም ብሎ ዓለምንም አካባቢውንም ማንበብ የማይችሉ የሆነ ነገር ይፈጠርና እንደ ድሮ ህገ ወጥ ነገራቸውን ለመቀጠል የሚያስቡ ደጋፊዎች የሏቸውም ማለት አይደለም። ግን አብዛኛው ህዝብ ተንገሽግሿል። የዘረፋው የቅሚያው የሌብነቱ ተባባሪ ያልነበረው ከዚህ አዙሪት መውጣትና ሰላምን ማረጋገጥ ይፈልጋል እና ወደ ፕሪቶሪያ የሰላም ስምምነት እነዚህ ሰዎች እንዴት ይመለሳሉ የሚለው በጣም መሰረታዊ ነገር ነው። ፓነሉ ይጠራ። ፓነሉ ላይ ሁለቱም ወገን ይገኛል እንደሚመስለኝ። ምክንያቱም ህወሓት ማለት የነ ዶክተር ደብረጽዮንም የነ አቶ ጌታቸውን ቡድን ነው። ሁለቱም ወገን ይገኛል። ሁለቱም ወገን መገኘቱ ደግሞ በዛ ጉዳይ ላይ ዓለም አቀፉ ማህበረሰብ የበለጠ የጠራ ምስል እንዲያገኝም ስለሚያደርገው ያ መድረክ እንዲዘጋጅ የኢትዮጵያ መንግስት ግፊት ማድረግ አለበት ብዬ አምናለሁ። በሌላ በኩል ግን የኢትዮጵያ መንግስት 3 ዓመት ሙሉ የሰላም ስምምነቱን ለመተግበር እንቅፋት የሆነ ቡድን በዚህ ሁኔታ እስከ መቼ ድረስ ደግሞ ይቀጥላል? የት ቦታ ነው ይሄ ነገር የሚቆመው? ምናልባት የኢትዮጵያ መንግስትም በዚህ ጉዳይ ላይ ከዚህ በላይ ይህንን መከራ ይህንን ህገወጥነት ተሸክሞ 2019ንም እንደገና ይዞ ይሄዳል ብዬ አላምንም። ከዛ በፊት ዘላቂ መውጫ ነገርና መፍትሄ ነገሮች ይገኛሉ ብዬ አምናለሁ። ዘላቂ መውጫው ሰዎቹ ከእውነታው ጋር ራሳቸውን አስማምተው ስልጣንም ሁሉም ነገር ጊዜና ሁኔታዎችን እንዳሉት ያ ዘመን እንዳለፈ ነገር ግን ደግሞ በእነሱ ጦስ ህዝቡ መከራ ውስጥና ስቃ ውስጥ እንዳይገባ አስበው የዘረፉትን እየበሉ ምናልባት እውቀትም ልምድም ያላቸው ደግሞ በተለያየ መንገድ የራሳቸውን ለሀገር አስተዋጽኦ እያደረጉ መቀጠል የሚችሉበት ነገር ላይ አሁንም የረፈደ አይመስለኝም።
ከዚህ በኋላ ግን ወደኋላ የማይመለሱ ነገሮች ውስጥ ተገብቶ ሁለተኛ የሰላም ድርድር፣ ሁለተኛ ንግግር ይኖራል ተብሎ ማንም የሚጠብቀው ነገር አይደለምና መውጫ መነጋገር ነው። በንግግር ውስጥ ግን እውነትን ፍለጋ በደንብ መሄድ ነው። የሰላም ስምምነቱን እያንዳንዳቸውን አንቀጾች አከብራለሁ ብሎ ቃል በገቡት መሰረት እያከበሩ መጓዝና ሰላምን ማረጋገጥ ከማንም የሚጠበቅ ነው። ስለዚህ ከዚህ በኋላ ተመልሶ ወደ ግጭት ወደ ቀውስ የሚገባን ሁኔታ ለመስበር የኢትዮጵያ መንግስት የበለጠ ኃላፊነት አለበት ብዬ አምናለሁ። ሌላው ከጄፍሪ ኤፕስተን ጋር በተያያዘ ኢትዮጵያን የተመለከቱ ጉዳዮች በተለያየ መንገድ እየተሰራጩ ተመልክቻለሁ። ምናልባትም አንዳንዶች መረጃው ላይ የተሰራጨበት ሁኔታ ባለመረዳት ጉዳዩን በማዛባት ለማቅረብ የሞከሩትንም ለማየት ችለናል። ዞሮ ዞሮ ከጄፍሪ ኤፕስተን ጋር ተያይዞ የኢትዮጵያ ውስጥ አንዳንድ ተቋማት፣ ግለሰቦች ስሞች ተነስተዋል። ከነዛ ውስጥ አንዱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ናቸው። እዛ ውስጥ የእሳቸው ስም የተነሳው ከግንቦት ሰባት ንቅናቄ ጋር በተያያዘም እርሳቸውን መደገፍ ወይ ደግሞ ፓርቲያቸውን መደገፍ የሚቻልበት ሁኔታ ላይ ሌላ ሰው ከጄፍሪ ኤፕስተን ጋር የሚያደርጉት ውይይትን የተመለከተ ነገር ነው። ዞሮ ዞሮ ደግሞ ፕሮፌሰር ብርሃኑ የሚባለውን ሰው ራሱ ጨርሶ ማለት ቀጥታ ግንኙነት እንደሌላቸውም ግልጽ አድርገዋል። ነገር ግን ቪዲዮዎቹ ምንድነው መረጃዎቹ ሲሰራጩ ኢትዮጵያ ውስጥ ሰውየው በብዛት የሚታወቀው ከዚህ ከህገ ወጥ የሴቶች ጉዳይ ጋር በተለይ እድሜያቸው ለአቅመ አዳም ባልደረሱ ሴቶች ላይ በሚፈጸም ወንጀል በብዛት የሚጠቀሰው ነው። ከጄፍሪ ኤፕስተን ጋር በተያያዘም በስፋት እየተሰራጩ ያሉ በሚሊዮን የሚቆጠሩ ገጾች፣ በመቶ ሺዎች የሚቆጠሩ ፎቶዎችና ቪዲዮዎች እንግዲህ አገሪቱ የአሜሪካ የፍትህ ሚኒስቴር ይፋ አድርጓል። ጄፍሪ ኤፕስተን ከዓመታት በፊት በአሜሪካ ወህኒ ቤት ውስጥ አልፏል። ሀብታም ነው። ከአሜሪካ ፕሬዚዳንቶች ከትራምፕ ጋር እንዲሁም ከቢል ክሊንተን ጋር ከዛም ባሻገር ከእንግሊዝ ልዑላን ቤተሰቦችም ጋር ያለውን ግንኙነት የተመለከቱ ከነማን ጋር ይተዋውቃል፣ ከነማን ጋር አብሮ ይሰራ ነበር የሚሉ ዝርዝር ነገሮች ወጥተዋል። ከዚህ አስቀድሞም 2008 አካባቢ ተይዞ የነበረ ምንድነው ወንጀሉን በስራ እንዲሸፍን ወይ ደግሞ ስራ ሰርቶ እንዲወጣው ተደረገ። መጨረሻ ላይ ተይዞ እስር ቤት ከገባ በኋላ ራሱን እስር ቤት ውስጥ ማጥፋቱ የሚታወቅ ሰው ነው። የአሜሪካ መገናኛ ብዙኃን የዕለት ተዕለት አርዕስት የሆነ ሰው ነው። ምናልባት አሁን ቪዲዮዎችም ጽሁፎችም ሁሉ ነገር ከተሰራጩ በኋላ ጉዳዩ ይሞታል ላይሞትም እንግዲህ በሂደት የምናየው ነገር ነው። ሌላው ትላንትም በቀጥታ ስርጭታችን ላይ ያነሳ ነው የኢትዮጵያ ብሔራዊ ምርጫ ቦርድ 2018 ግንቦት ወር ላይ የሚካሄደው ምርጫ በተመለከተ ምርጫ ክልሎችን በተመለከተ ዝርዝር ነገር ሲያወጣ ወልቃይት አካባቢን ትግራይ ክልል ብሎ አውጥቷል በሚል በከፍተኛ ደረጃ መነጋገሪያ ሆኗል። ትግራይ ክልል ብሎ ማውጣቱ መነጋገሪያ መሆን አልነበረበትም። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ፕሪቶሪያ ላይ ተፈራርሞ መጥቶ የኢትዮጵያ ፓርላማ ህገወጥነቱን ወይ ደግሞ አሸባሪነቱን ካነሳለት በኋላ ብሔራዊ ምርጫ ቦርድ ህጋዊነቱን ስጠው ሲባል ህግ ላይ አንድ የተሰረዘን ፓርቲ መልሶ ህጋዊ ማድረግ የሚያስችል ሁኔታ ስለሌለ ህጋዊ ላደርጉ አልችልም ብሎ አቋም ወሰደ፣ በህግ ብቻ ስለሚመራ። ከዛ በኋላ ህወሓትን ህጋዊ ለማድረግ ኃላፊነቱ የኢትዮጵያ መንግስት ስለሆነ ያንን ምርጫ ቦርድ የሚመራበትን የፖለቲካ ፓርቲዎች የምዝገባና አዋጅ የማሻሻል ነገር ውስጥ ተገባ። ማሻሻያው ከተደረገ በኋላ ያን መሰረት አድርጎ ህወሓትን ወደ ህጋዊነት ለመመለስ ተንቀሳቀሰ። አሁንም ኢትዮጵያ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድ ክልሎቹ የተካለሉት የኢትዮጵያ ህገ መንግስት መሰረት ነው። ያንን የሚለውጥ ሁኔታ የኢትዮጵያ መንግስት ወይ ደግሞ ሌላ በኢትዮጵያ ውስጥ ህግ የለም። አወዛጋቢ ቦታዎች ናቸው። አወዛጋቢ ቦታዎቹ ግን ተንጠልጥለው በሆነ ቦታ ላይ ተንሳፎ አይደለም ያሉት። በትግራይ ክልል ነው ያለው በህገ መንግስቱ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ ያንን በተመለከተ ክልሉ ትግራይ ምርጫ ክልል ነው ብሎ ማስቀመጡ አንዳንዶች ሁልጊዜም በውዝግብና በቀውስ ውስጥ መቆጠል የሚፈልጉ ሰዎች አሁን ነገሮች እየረገቡ ሲሄዱ ይሄ ደግሞ ለተወሰነ ነገር ይጠቅመናል ብለው ነገሩን ሲያጫጩ ሌላውም ተቀብሎ ማስተጋባቱ ምንም ተገቢ ነው ብዬ አላምንም። የሚመለከታቸው አካላት የወልቃይትም ምናምን የሚያስተዳድሩ አካላት ጉዳዩ በቀጥታ ስለሚመለከታቸው አላየንም አልሰማንም ብሎ ዞር አላየንም አልሰማንም አይነት ስሜት ከመፍጠር ጉዳዩ ግን የመከራከሪያ ነጥባቸውም ስለሆነ በዛ መልክ መገለጽ የለበትም ማለታቸው እነሱ ከቆሙበት አንጻር ትክክል ነው። ግን የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ውጭ ሊያደርግ የሚችለው ነገር የለም። ምናልባት ጥያቄው መሆን ያለበት
ጉዳዩ በንጥልጥል ያለ ነገር ስለሆነ አወዛጋቢም ስለሆነ ይሄ ጉዳይ አንደኛ ተፈናቃዮቹ ሙሉ በሙሉ አልተመለሱም፣ ሁለተኛ በንጥልጥል ያለ ጉዳይ ነው። ወዴት ክልል እንደሚካለልም ግልጽ ስላልሆነም የምርጫው ጊዜ ቢራዘም የሚል እንዲህ አይነት የመፍትሄ ሀሳቦች ይጠቅማሉ። ዋናው ምንድን ነው? መንግስት ከመመስረቱ በፊት ባለው ጊዜ ውስጥ ባሉት ወራት ውስጥ ወደኋላ ገፋ አድርጎ ወደ ሐምሌ ነሐሴ አካባቢ ቢደረግ በዛ ጊዜ ውስጥም የተፈናቃዮቹ ምናምን ነገር እልባትም ካላገኘ መንግስት ከተመሰረተ በኋላም ምርጫ ማድረግ የሚቻልበት ሁኔታ አለ። ስለዚህ በእንደዛ መልክ ጥያቄውን ማንሳት እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ በዛ መልክ አስቀመጠ ብሎ የኢትዮጵያ ብሔራዊ ምርጫ ቦርድ ከሌላ አማራጭ እንደሌለው አለማጤኑ እኔ ተገቢ ነው ብዬ አላምንም። የኢትዮጵያ መንግስት ችግሩ ያደረ የቀጠለ ስለሆነ መፍትሄ የሚለውን ነገር በኢትዮጵያ ህገ መንግስት መሰረት ይፈታል ብሎ አቋም ወስዶ ያንን ተግባራዊ ለማድረግ እየተንቀሳቀሰ ነው። ኃላፊነት የሚሰማቸው የቲፒኤልኤፍ ሰዎችም መውጫው ከዚህ ውጭ የሆነ መውጫ የለም። በጉልበት ሄደው የከለሉት መሬት ነው። እነሱ ያሰመሩት ነገር ስለሆነ እነሱ ያሰመሩትን ዘላለም ይዘው የኛ ነው ብለው መቀጠል የሚችሉበት አዲስ አበባ ድረስ ካሰመሩ አዲስ አበባ ድረስ የኛ ነው ብለው ሊቀጥሉ ነበር። እና አንዳንዴ የሆነ ቦታ ላይ ሰዎች ወይ ደግሞ የሆነ ባለስልጣናት ወይ ደግሞ የሆነ መንግስት የመጣበትን መንገድና የደረሰበትን ነገር አጢ ነው እያንዳንዱ ነገር ላይ በየወንዙ መማማል የሚያስፈልግ አይመስለኝም። በቃ ለችግሩ መፍቻ መውጫው ይሄ ነው ተብሎ ተቀምጧል። ከዛ ውጭ ደግሞ መውጫም የለም። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ የሚያደርገውን ነገር በሌላ መንገድ መተርጎሙ ምንም የሚጠቅም ነገር አይደለም። የሆነ የፖለቲካ አጀንዳ ያላቸው ሁልጊዜም እንዲህ ያንን ነገር በቀውስ በውዝግብ ውስጥ መቀጠል የሚፈልጉ አካላት አሉ። ለእነሱ መሳሪያ መሆኑ ለማንም የሚጠቅም አይደለምና ይህንን ማጤኑና ለመፍትሄው መንቀሳቀሱ በጣም አስፈላጊ ነው። ይህን ነው ማለት የሚቻለው። ክቡራን ተመልካቾቻችን የዛሬ ሰኞ ጥር 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ጥር 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።